የመጀመሪያ ቤተክርስቲያን ብለን እኮ የምንጠራት በሴት ቤት ነበረች። ይቅርታ እና እንደዛ ነው የምለው። ኑሩልን ነጦቻችን፣ እንወዳችኋለን። ቴንክ ዩ እንወዳለን። መምህር ፋሲካ እግዚአብሔር ያክብርልን። መምህር በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እጅግ በጣም አከብሮታለሁ። አንዳንድ ትምህርቶች እከታተላለሁ። በጣም በተለይ የቅዳሴን ክፍል በጣም እውነት የቅዳሴ ክፍል እሳቸው የሚያስብሩበት መንገድ በጣም ልብን ይመስጣል እና ከምንባህ ጀምሮ በጣም በፍቅር ሲያስተምሩ ተመልክቻለሁ እና እርስዎን ያክል ታላቅ መምህር ያው በእውነት እንዲህ አይነት የፍቅር ቃላቶችን ሼር ስላደረጉን ስላከበሩን በጣም አድርጌ ነው የማመሰግነው። እግዚአብሔር ያክብርልኝ። መማር የአንድ የመጨረሻ የረሳኋቸውን ሰዎች ማመስገን ይችላል አንድ ሰው? ይቻላል። እነ ቴዲ መጥተዋል። ለእነ ቴዲ እንትን ይባላል። ያው ብዙ ሰዎችን አመስግኛለሁ። በመጨረሻ አንድ የረሷቸው ሳላመሰግናቸው የቀሩ ሰዎች አሉ እና እነዛ ደግሞ ያው ሲከሱኝ የነበሩ ሰዎችን በጣም ነው የማመሰግናቸው። ጠላት የሆኑ ሰዎችን በጣም ነው የማመሰግናቸው። ከዚህ በኋላ ከማመስገኔ በፊት ከዚህ በኋላ እነሱ ናቸው የቀሩት። ቆይ እውነት በቁ ነገር እኔ ከልቤ ነው። እንዴት መሰላችሁ? በመጀመሪያ ደረጃ ማለት ከዚህ በኋላ እዚህ ውስጥ ያላችሁ ቶች ወንድሞች ቅድም እንዳልኩት እንድትረበሹ አልፈልግም። ሰው ሆኖ ማይበድል የለም እና ግን እንደ አዲስ አድርገው የሆነ በጣም ደስ በማይሉ ወርዶች ሀሜትን እንትን ለማለት የሚፈልጉ ሰዎች ካሉ መልሳችሁ መሆን ያለበት እሰይ ነው። ፈለገ አትናትዮስ አመነዘረ እሰይ። በቃ ሰው ማለት ያለበት እንደዛ ነው። እስቲ መሲ እስቲ እሰይ በይ እስቲ ፈለገ አትናትዮስ አመነዘረ እና አይ አባባሌ ሌሎችም ሰዎች እንዲህ አይነት ቪዲዮ ሲገጥማቸው እንትን ማለት ይልመድባቸው፣ እሰይ ማለት ይልመድባቸው። እንደዚህ ያደረገ እሰይ፣ በዚህ ወጥቶ በዚህ ገባ እሰይ፣ ፈለገ አትናትዮስ ዛሬ እንደዚህ ያደረገ እሰይ። እና እነሱ ማመስገን እፈልጋለሁ። ለምንድን ነው ማመስገን የፈለኩት? የኛ አገልግሎት እንደተዳፈነ እሳት ነበር። በቁም ነገር እውነቴን ነው። ቲክታክ ፕላትፎርም ላይ የኛ አገልግሎት እንደተዳፈነ እሳት ነበር እና ያንን እሳት ገልጠውታል። ያ እሳት ይቀጣጠላል። እኔን ፎሎሬ እንዲጨምር ያደረጉት እነዚሁ ከሳሾቼ ናቸው። እንዴት አላመሰግናቸውም እንዴ? አንዳንድ እውነት ሊመሰገኑ ይገባል። እኔ ዛሬ ይኸው ገንዘብ ሰርቆ በዚህ ወጥቶ በዚህ ገብቶ 694,000 ኮይን ማን ይሰጠኛል በዚህ ሰዓት? ጠላቶቼ ባይኖሩ አሁን ይሄን አገኛለሁ። እግዚአብሔር ይስጣቸው። በእውነት እውነቴን ነው። አሁን እኔ በጣም ይገርሽ መማር ላይፍ ከፍቼ ተወደዳችሁ የእግዚአብሔር ተሰቦች እያልኩ እያስተማርኩ ቢሆን ከ500 አያልፍም የሚሰጡት ኮይን። ጠላቶች በመኖራቸው ግን ይኸው ኮይኑም ጨመረ፣ ፎሎሩም ጨመረ እና የተዳፈነው እሳት ያው ተገለጠ እና ከሁሉ በላይ እነሱን ላመሰግን እወዳለሁ። እናንተ የምታወሩትን አውሩ፣ እኔም ደግሞ የምሰራውን እሰራለሁ። እናንተ የፈለጋችሁትን ነገር አድርጉ። ፈለገ አትናትዮስን እያማችሁ ስሙን እያጠፋችሁ ተበቀሉት። ፈለገ አትናትዮስ ደግሞ እናንተን ንቆ ራሱን አብዴት እያደረገ እናንተን ይበቀላል። ምክንያቱም ቅድም እንዳልኩት the best revenge is to improve yourself። ትልቁ በቀል ራስን መለወጥ በቁም ነገር እና በዚህ አጋጣሚ በስራ ገበታችሁ፣ በትምህርት ቦታችሁ፣ በተለያየ አይነት ነገር ላይ የስኬት መንገድን ጀመራችሁ በጣም በብዙ ሰዎች ውስጥ የተገፋችሁ ሰዎች ካላችሁ ትልቁ በቀል መኑ እነዛን ሰዎች መልሶ ማመት አይደለም። ድንጋይ ሲወርውሩ መልሶ መውረድ አይደለም። ትልቁ በቀል ራስን መለወጥ ነው እና ይሄ ነው የበለጠ ቅስማቸው የሚሰብረው። እመኑ። ለምሳሌ ዛሬ እንደ ትላንት አይደለም ሞራላቸው። ጌታ ምስክሬ እውነቴን ነው። ቅስማቸውን የሚሰብረው ነገር ይሄ ስለሆነ ማለት ነው እና በቻሉት አቅም በንስሐ ሕይወት ቢመለሱ ደስ ይለኛል። እኔ ሁላችሁንም ያው ይቅር ብያለሁ እና ላመሰግን ፈልገው መማሪዬ እነሱን ነው። አመሰግናችኋለሁ። እነሱ ስላሉ ከ200,000 ፎሎወር 300,000 ፎሎወር ገብቻለሁ። አምናለሁ በእነሱ እርዳታ 1 ሚሊዮን እንደምገባ፣ በእነሱ ድጋፍ ገና 1 ሚሊዮን እንደምገባ አምናለሁ። ግፍቱን ፎሎወር ግፉ እንጂ ቤተሰብ ግፉ ሙሉት እንጂ 700 ይሆናችሁ
ጊፍቱ ፎሎወሩ ይሆናል አልኩኝ። ኧረ ጊፍቱ ይጨምራል። ለሌሎቹ እድል ሰጠኛለሁ። አንድ ሚሊዮንማ በቅርቡ በቃ ማን ነው የሚለው ግን መማር ያላዩት ነበረ እንትን ነው ስሙ መማርዬ እኛ አንድ መዝሙር ፍሮሚ ነው። አንቺም እንደሷ ሆንሽ እንደ ሳሪ አንበብ ላይ ፍሮሚ ቅርበ ላይ ፍሮሚ ነው። ቴንኪው በጣም ሙሉት እኛ መዝሙር እንዘምር። ለእነ ቴዶ ምናምን ምድል ስጧቸው። ቴዶ ያብራ ቴዶና ማን እና የሆነ የሰማዕቷንም ልጅ 9500 አላችሁ ፎሎ አድርጉት። አንዱ የተዋህዶ ልጅ እኮ እሱ ነው። ፎሎ አድርጉት። የሆነ የሰማዕቷን ልጅ የፈለገንም አትርሱ። ቶሎ ቴዶ ያውራ አሁን ተነስቷል መሰለኝ። ሰላም ለእናንተ ብያለሁ። ሰላም ሁላችሁ። መምህር ፋሲካው እንዴት አሉ? ሁላችሁም እህቶች ወንድሞች እንዴት ናችሁ? በእውነት ዛሬ በዚህ መንገድ በመገናኘታችን በጣም ደስተኛ ነኝ። እጅግ በጣም ደስተኛ ነኝ። እየሰማው ነበር ከቀድም ጀምሮ በተለይ እህቶች የምትሰጡትን ምስክርነትና የምትናገሯቸውን ነገሮች ከመንፈሳዊነት ጋር አዛምደን ስናስባቸው በጣም ትልቅ እርካታ ይሰጣል። እውነት ለመናገር ማለት ነው። እና ምንድነው የሚሰማኝ ወንድማችን ፈለገ አትናቴዎስን ዲያቆን ፈለገ አትናቴዎስን መውደድ ቤተክርስቲያንን መውደድ ነው ብዬ እላለሁ። ምክንያቱም ይህንን ዝም ብለህ በድፍረት ነው የምትናገረው ካላችሁኝ አይደለም። ምክንያቱም በሃይማኖታችን ፍቅር ከሃይማኖት ይበልጣል ተብለን ነው የምንማረው አይደል? ስለዚህ ፍቅር ከሃይማኖት ከበለጠ ከኃጢአት የማይበልጥበት ምንም ምክንያት የለም። ከነውር የማይበልጥበት ምንም ምክንያት የለም። መፋቀራችን በኃጢአቶች መካከል ማድረጋችን የበለጠ ትእዛዙን የማክበር ውጤት። ስለዚህ ትእዛዙን በዚህ አይነት የፍቅር ልኬት እያከበረ ከከፍታችን ብንዋደድ እንደዚሁ ስላላቸው ተዋደዱ እንባላለን። በሌለን ነገር መዋደዳችን የበለጠ የሚያስደንቀንና የበለጠ ያለንበትን መልካም ቦታ የሚያመላክት ነው። ከነ ኃጢአታችን መዋደድ፣ የሰውን ነውር እየሰማን መፋቀር፣ ይሄ እንደምን ያለ መታደል። ስለዚህ በዚህ ምናልባት ሁላችሁንም በጣም ነው የማመሰግነው። እጅግ በጣም ደስተኛ ነኝ። ወንድማችን ፈለገ አትናቴዎስ ምርጫ የለውም። ወደዚህ የሚያይበት ምንም አይነት ምርጫ የለም። እናንተ ተናካሾች ምንም ጮኻችሁ፣ ምንም ነገርን አጫጫኋችሁ፣ የተለፋበት ነገር መሬት መርገጥ ሲጀምር ሁልጊዜ የመከራ ጥይት እንደሚወርድ እንደሚተኮስ እናምናለንና የሚቆምበት ምንም ምክንያት የለውም። ልክ እንደ ጋሪ ፈረስ የተጋረደ ስለ ወንጌል በወንጌል በማዳን ስራ እንዲህ ኦርቶዶክሳውያን ልባችንን ደረታችንን አሳብጠን በማህበራዊ ሚዲያ እንድንንቀሳቀስ እሱና ወንድሞቹ ያደረጉት ነገር የሚቀጥሉበት ነው እንጂ በሚዘንብ ዝናብና የሆነ ዶፍ በረዶ ስለወረደ የሚቆሙበት ዓላማ አይደለም። ስለዚህ ይሄ በጣም መታወቅ መቻል አለበት። ያ ነገር ደግሞ እንደው ትንሽ መንሸራተት ገጥሞት ወንድሞቻችን ያልሆነ ነገር እንዳይሆኑብን እዚህ ጋር ያለ ኦርቶዶክሳዊ ወንድማዊ እህታዊ ፍቅር በደንብ አድርጎ ጋይድ ስለሚያደርጋቸው አትፍሩ። እነ ፈለገ አትናቴዎስ በደንብ አድርገው ይቀጥላሉ። በደንብ አድርገው ነው የሚቀጥሉት። ሞቅ ብሎ ነው የሚቀጥለው። ፈለገ አይናችን ነው ስንል ነበር ሰሞኑ። ፈለገ አትናቴዎስ እውነት ነው ተጽዕኖ ፈጣሪ ነው ስንል ነበር። ተጽዕኖ ፈጣሪነቱ ቅድም እንዳልኩት በወንጌል ስለ ወንጌል ወደ ወንጌል እንጂ ተጽዕኖ ፈጣሪነቱ እንደው ፈለገ አትናቴዎስ ከፍ ባለ ቁጥር እኛ ኃጢአትን እየለቀምን እንድናንቀው በሆነ አይነት አካሄድ አይደለም። በመጀመሪያ ደረጃ በቤተክርስቲያን አገልግሎት ሰው በኃጢአት ተመዝኖ ከፍ ማይልም ዝቅ ማይልም። ያንንም ካደረገ የሚያደርገው መድኃኒዓለም። እኛ የምናደርገው ጸጋቸውን ተከትለን መጠቀም ብቻ። ጸጋቸውን እግዚአብሔር ሲያቋርጠው ዋናው መብራት ኃይል ሰጪውም እሱ ስለሆነ እሱ ቀጥ ሲያደርገው ያኔ እኛም ቀጥ እንላለን። እግዚአብሔር መንፈስ ቅዱስ እነሱ ላይ እስከሰራ ድረስ ግን እኛ የማቋረጥ ምንም አይነት ስልጣኑ የለን። ወንድሞቻችንን ወደን አፍቅረን መጓዝ ብቻ። ቤተክርስቲያን ሁሉም በመልክና በስርዓት ሰርታለች። ቅድም እኔ ላይቭ ላይ ነበርኩና የተወሰነ ስገልጠው ነበር። ቅድስት ቤተክርስቲያናችን ማለት ከሌሎች ቤተ እምነቶች የሚለያት በኩራት የምንናገርላት
አንድ ትልቅ ጉዳይ አላት። ወደ ንስሐ አባቶቻችን ስንገሰግስ የምንገሰግሰው ንስሐ ገብተን ስጋው ደሙ ተቀብለን ዞር ለማለት ብቻ አይደለም፣ ኃጢአታችንን ለመናዘዝ። አስባችሁታል? ኃጢአታችንን የምንናገርባት ቤት ናት ቤተክርስቲያን። ኃጢአትን ሳንናገር ሳንናዘዝ ኃጢአቱን ሳናምነው ወደ ንስሐ የሚደረግ ጉዞ የለም። ስለዚህ አባቶቻችን ደግሞ 50 ንስሐ ልጅ ቢኖራቸው የዛን ሰው ንስሐ ተቀብለው ለ49ኙ አይነግሩም። የ49ኙን ኃጢአት ለአንዱ አይነግሩም። ኃጢአቱ ለእሳቸው በተነገረ መንገድ እሳቸው በክርስትና ስሙ እየጸለዩ የሚገባው መንፈሳዊ የሆነ የንስሐ መንገድ ዘርግተው ለዛ ሰው ወደ ጽድቅ ህይወት ያመጡታል። አይገርማችሁ? ይሄ ቤተክርስቲያን ያላት ውድ ስጦታ። ለዛ ነው በሰዎች መጥፋት ቤተክርስቲያን የማትደነቀው። በሰዎች መጥፋት ሳይሆን በሰዎች መምጣት እልልታኛ ቤት የሚሆነው ለዛ። የሰዎች መጥፋት የተለመደ ነው የሚሆነው ሰዋዊ ባህሪ ነው። መመለስ ግን በቤተክርስቲያን ዘንድ የወርቅ ምንጣፍ የተነጠፈለት ከሌላው እጅግ ደረታችንን ነፍተን የምንኮራበት ትልቅ ጉዳያችን። ስለዚህ በዚህ መንገድ የሚያሰለጥኑን ወንድሞቻችንን እባካችሁ አትግፉ፣ እባካችሁ አትግፉ። ጥሩ አይሆንም። ሌላኛው በጣም መናገርና መግለጥ የምወደው እነ መምህር ፈለገ አትናቴዎስ ተናፍቀው የመጡ ታላላቅ ወንድሞቻችን መምህራን ናቸው። ተናፍቀው ነው የመጡት። ለዓመታት የመምህራንን መምጣት በዚህ በቲክቶክ ፕላትፎርም እንዴት እንናፍቀው እንደነበረ ምናልባት የሆነ የሰማቷ ምስክር። በጣም እንናፍቀው ነበር። ምክንያቱም እኛ ልክ እንደ ሳኦል ነበርን። የይነቅህ ማለት ዝም ብለን ብቻ እምንጮህ እሪሪ የምንል። በወንጌል ግን ሰውን ለመሙላት እነ ዳዊቶች ያስፈልጉ ነበር። እነ ፈለገ ለኛ ዳዊቶቻችን እናውቀዋል። ተናፍቀው የመጡ ናቸው። ተናፍቀው የመጡት ደግሞ በጸጋቸው ነው፣ በኃጢአታቸው አይደለም። ማንም አይተርፍም። ይሄን በጣም ማስተዋል ያስፈልጋል። ማስመር የምፈልገው የቤተ ክርስቲያን አገልጋዮችን በኃጢአትና የደወሉበት ነው ብዙ እናጣል። መጠንቀቅ ያስፈልጋል። እነ ፈለገ ሲመጡ ነብይ ነን ብለው አልመጡም። እኔ ፈለገም ልደትም ሲመጡ አውቃለሁ። ነብይ ነን ብለው አልመጡም። እጃችን እላያችሁ ላይ እጃችንን ጭነን ጸልየን እናንተን እናበቃለን እናነቃለን ብለው አልመጡም። ወንጌልን ግን በመንፈስ ቅዱስ ሰብከን እናንተንም እኛንም እናተርፋለን ብለው ነው የመጡት። የሚናገሩት ወንጌል ለነሱ ማያበራ ለኛ ብቻ የሚያበራ፣ ለኛ የጨለመ ለነሱ የነጋ አይነት ነገር አድርጋችሁ አታስቡት። የሚነገረው ወንጌል ለነሱም ለኛም እኩል ነው የሚያበራው። ይልቁኑ እንደ መጨረሻ እነ መምህር ፈለገ ማለት እዚህ እንደ ጨው በመረረብን ፕላትፎርም ላይ ደረታችንን ነፍተን አይናችንን በደንብ ፍጥጥ አድርገን እስኪ አንድ ታላቅ ወንድም ጀግና ታላቅ የፈረጠመ ወንድም ያለው ሰው በሰፈሩ ምንም እሱ አቅም ባይኖረው እንኳን ጉልበተኛ ነው። ለምን ቢነካ ማንን ያመጣል? ታላቁን ይመጣላል ይገባላል ምናምን ይባላል ማለት ነው። ስለዚህ የነ ፈለገ በእኛ ፊት መኖር ሞገስ ነው የሆነ። በፊት መጽሐፍ ቅዱስ አንብበን እኮ መረዳት በእውነት መካድ ይመስለን ነበር ሁላችን። መጽሐፍ ቅዱስን መግለጥ በቃ ወደ ክህደት ያንደረድራል ብለን ነበር ምንፈራው። እንዳይሆን በመጽሐፍ ቅዱስ መሰረትነት ብዙ ነገሮችን መመለስ እንድንችል ቤተክርስቲያናችን ሁሉ ሴሏ የሰውነቷ ነርቭ በአጠቃላይ ጭንቅላት በሆነው መጽሐፍ ቅዱስ የተሳሰረ መጽሐፍ ቅዱስንም በሞገስ ከፍ አድርገን የምንረዳው መሆኑንና ወደ ሌሎች የምንገሰግስበት ሳይሆን የበለጠ ወደ ቤተክርስቲያን የምንተርፍበት ኃይል መሆኑን ያስገነዘቡን ክቡራን ወንድሞቻችን ናቸው። አትንኳቸው። ስትነኳቸው ደግሞ አይከፋንም፣ ደስ ይለናል። ቅድም ፈለገ ተናገረ። እናንተ ባትኖሩ ኖሮ ወንድማችን ፈለገ በዚህን ያህል መጠን ከፍ አይልልንም ነበር። በከፍታው ላይ ከፍታ ስለጨመራችሁልን እጅግ እናመሰግናለን። ቀስ እያላችሁ ቀይሩ። አሁን ፈለገን አታድክሙት እንጂ ወደ ኢዮብ ሂዱ፣ ወደ እነ አክሊል ሂዱ፣ ሌሎችን እነ ተሙን ነካኳቸው። እሺ እነ ልደተ ቃልን። ስለዚህ እነሱን እየነካካችሁ ደግሞ እነሱንም ከፍ አድርጉ። የምንፈልገው ያንን በኃጢአት ብዛት መዝነን የምናስቀረው የምናሳልፈው ሰባኪም መምህርም የቤተክርስቲያን አገልጋይ አይኖረንም። እንደ ጸጋቸው እየተገለገልንባቸው ከፍ አድርገን ስናፈቅራቸው እንኖራለን። ፈለገ እጅግ በጣም እንወዳሃለን። ቆንጆ የጋሪ ፈረስ እንድትሆን ምኞቴ ነው። በጣም አመሰግናለሁ። ሁላችሁንም ስላረዘምኩ በጣም ይቅርታ። ክብርልኝ ቴዳይ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ።
ቤተሰብ ባለከበሮ ይቀር። እሺ ከኋላ የመጣ አይና ወጣ እንዳይሆንብኝ ያው ሌላ የቀደመም ሰው ቢኖርም ግን የራሴን ሀሳብ ሰጥቼ እኔ በጊዜ ልውረድ ነው። ለእኔም ጠዋት ስለሆነ ትረዱኛላችሁ። እንደ ታናሽ ወንድም ረዱኝና ታናናሾች ደግሞ ይፈጥነው የለ እንደዛ አድርጋችሁ ቁጠሩት። ለማንኛውም ፈለገ በጣም የምወደው የማከብረው ሁልጊዜም ደጋግሜ የምነግረው ወንድሜ ነው። ነገር ግን በብዛት በህይወቴ ውስጥ የማላደርገው ነገር ወይም የራሴ ሩል አድርጌ የምወስደው ነገር በሁለት የኦርቶዶክሳውያን ወንድማማቾች መካከል በፍጹም ልገባ አልችልም፣ በግሌ ማለት ነው። እና በአሁኑ ሰዓት ላይ ያንን ነገር ሳላደርግ ስቀር ፈለገ እንዲሰማ አልፈልግም። ያው ከዚህ በፊትም የነበረ መጎራበጥ አለ፣ አሁንም የመጣ መጎራበጥ አለ። በተቻለ መጠን የአንዱን ወንድሜን የኦርቶዶክሱን ስልኩን እየፈለግኩ ነው። ይሄ ነገር መቅረት አለበት በሚለው እዛ ጋር ነው እኔ ለመስራት የማስበው እንጂ አንተ ጋራ አሁን ባለን በዚህ ውብ የሰጠህንን አሁን የኦርቶዶክስን ነገር እንደዚህ እያቀጣጠልክልን ባለንበት ሰዓት በዚህ ሰዓት አንተን ወንድማችን እንዲሁ ልክ እንደምንወደው ሁሉ ትላንትና ደግሞ ሰው ባልነበረበት ሰዓት ላይ ሰው ምንም ባልተገኘበት ሰዓት ላይ እነዛም ማለት በዛ ተቃራኒ የነበረው ወንድማችን እንደዚሁ ቤተክርስቲያንን ሲታገልላት የነበረ ሲያድናት የነበረ ነው። ሌላው ነገር ሌላ ነው ማለት በሱ ጉዳይ ላይ በሌላው ጎኑ ያለው ጉዳይ ሌላ ጉዳይ ነው። እንስማማለን አንስማማም ሌላ ጉዳይ ነው። በሃይማኖቱ ጉዳይ ባለው ጉዳይ ግን እንደምታውቁት እውነት ለመናገር የሚከፈለው መስዋዕትነት ሁሉ ከፍሏል። ይህንን ደግሞ መቼም ቢሆን ክሬዲቱን አነሳምና እኔ በተቻለ መጠን ላደርግ የምችለው በአንዱ ሳይድ በመያዝ ወይም በዛ ሳይድ በመያዝ ወይም በዚህ ሳይድ በመያዝ የተለየ የሆነ ነገር መፍጠርን አልፈልግም፣ ወይም የተለየ የሆነ ነገር ማድረግን አልፈልግም። ላደርግ የምችለው ነገር ግን በወንድማማቾቹ መካከል ፍቅርን ማምጣት ብቻና ማምጣት። እንደዚህ አይነት ነገሮች ላይ ባለፈውም ስላልገባው ነው፣ በአሁንም አልገባውም። ሌላ ጉዳዮች ሲከሰቱ ደግሞ ሁልጊዜም ከወንድም ያጠገብ እንደሆንኩ አውቃለሁ። የሆኑ ጉዳዮችን መጥቶ በውስጥ መስመር እንደዚሁ በግሌ ለመጣልኝ ነገርም መመለስ ችያለሁ። ለወንድሜ ማለት ነው ቆማለሁ። ዘብ ነኝ ማለት ነው ለፈለገ በጣም የምወደው በጣም የማከብረው በዚህ ፕላትፎርም ላይ ጨዋነቱ የሚገዛኝ አክብሮቱ የሚገዛኝ ትንሽ ትልቅ ሳይል ሁላችንንም በእኩል አይን አይቶ የሚያስተናግደን በጣም እውቀት የተሞላው የቤተክርስቲያናችን ድንቅ ልጅ ነው። በቃ ይሄንን መካድ አይቻልም። ግን እንዳልኳችሁ ነው፣ አልዋሻችሁም። ዘመድኩንን እኔ በጣም ወደዋለሁ። የምወደው ግን በዛች ሃይማኖቴ ትላንትና የከፈላትን የትላንትናዋን ጥርጊያ መንገድ መርሳትን ስለማልሻል፣ ስለዚህ በተቻለን መጠን አሁን እዚህ ያላችሁት ቴዶም ጠንካራ ልጅ እንደሆነ አውቃለሁ እና በተቻለን መጠን ማድረግ ያለብን መስራት አለብኝ ማምነው። ደግሞም ነገም ተነጎዲያም እንደዚህ አይነት ነገሮች እየመጡ በሁለት ወንድማማቾች መካከል ቁርሾ እየቀጠለ እንዳይሄድ ዘመድኩንንም ተገኝቶ አውርተው እንዲግባቡና ችግራቸውን እንዲፈቱ ማድረግ ነው ያለብን። ሳይድ ይዘን አንዱን ወዳጅ አንዱን ጠይ ሆነን መገኘት ሳይሆን ያንን ሰው እርቅ እንዲያበርዱ ማድረግ መቻል አለብን ብዬ አምናለሁ። እኔ ይቅርታ አድርጉልኝ ፍትሃዊ የሆነውን ነገር መናገር ስላለብኝ ብዬ ነው የምናገረው። ፈለግዬ ጠንቅቀህ ታውቃለህ የኔን መንገድ እና ምን ያህል ክብር እንዳለ ለአንተ ታውቃለህ። ግን በሁለት ወንድማማቾች መካከል መግባት ለእኔ በጣም ከባድ ነው የሚሆነው እና እየፈለግኩ ነው የዘመድኩንን ስልክ የምታውቁ ሰዎች ስልኩን ብትሰጡኝ በጣም ደስ ይለኛል። ይሄ ችግር መፈታት አለበት ማለት ዛሬም ይመጣል፣ ነገም ይደገማል፣ ተነጎዲያም ፈለገም የሚፈልገውን መንፈሳዊ አገልግሎት በደንብ እንዲሰጠን ስለምንፈልግ ይሄ ነገር መቆም አለበት እና የዘመድኩንን ስልክ የምታውቁ ሰዎች ካላችሁ ባካችሁ ስልኩን ስጡኝ። እኔ ሁለቱንም አናግሬ ፈለገን እዚች ላይ ይቅርታ እንደው በወንድምነት ያንተን ሀሳብ ካለመናቅ በመጀመሪያ ስለ ወንድምነት ስለአክብሮቱ ያቆኒ ሶፊ መጥቷል። እኔ ተመልሼ ልግባ ሀሳብ ትሰጣለህ። እኔ ልውረድና ሶፊን አስገቡ። በነገራችን ላይ ይቅርታ አድርጉልኝና አንድ እድል ሰጡኝ። እኔ አሁን ለተጠራው ስም ጭራሹን እኔ ቤቴ ራሱ አይመጥነውም ባይነኝ እግዚአብሔርን። እኔ አሁን የጠራውን ኪሩቤልዬ ወንድም አለም ለእኔ አይመጥነውም። እዚህ ቤት ራሱ እንዲመጣም አልፈልግም። ይቅር በሉኝ። እኔንም ራሴ ማከብራቸው ወንድሞች እህቶች ነው ያሉኝ። እንዲህ ግን በየቦታው እንደውሻ መማሪ አንቺ ቤት እንዲመጣ ፈልጌ አይደለም። አንቺ ቤት እንዲመጣ ፈልጌ አይደለም። እኔ ሰሞኑን መስማት አልፈልግም። ነገሩን ያው ሀሳቡን ከፍቅር የተነሳ ስለሆነ የነሳው በጣም ገዢ የሆነውን ነገር ልንገር እዚሁ ላይ ምናልባት እንዳንተ ደግሞ ቀን የሆነ አስተሳሰብ ያላቸው ወንድሞች ስላሉ ከሁሉ በፊት
ሁሉ ነገር ሚዲያ ላይ አይወራም። ማለት ለምሳሌ ሁለት ሰዎች እንደው እንበልና እኔ ከማንም ጋር አልተጋጨሁኝም፣ ግን እንበልና ሁለት ሰዎች ቢጋጩ የግድ ሚዲያ ላይ መተው ሰው ተሰብስቦ ለገሌ ሼር አድርጉለት ምናምን ተብሎ አይደለም። አንዳንዴ በሚዲያ የሚነገር ነገር አለ፣ ፕላስ ለካህን የሚነገር ነገር አለ እና እነዛን ነገሮች ለይተን አውቀን ተረድተን ብንጓዝ እና ሌላኛው ደግሞ ኪራዬ እኔ በግሌ ቅድም ስናገር ነበር ይመስለኛል፣ ቅርብ ሰዓት ይሆናል የመጣው እኔ ተዘልፍ ያለው እናቴ ተዘልፋለች። ያረፈችው ሴት አያቴ በጣም የምወዳት በጣም ምሳሳላት በጣም የምትናፍቀኝ አሁንም ጭምር አርፋ በጣም የምትናፍቀኝ ሴት አያቴ የቺ ቆሻሻ ቆማጣ አሮጊት ምናምን ተብላ ተሰድባለች። እና እግዚአብሔር ምስክሬ ለወረት አይደለም ለሚዲያ አይደለም ማናችሁም ጎበዝ እንድትሉኝ አይደለም። እኔ ግን ለራሴ ስል ሁሉንም በዚህ ጉዳይ ላይ ሁሉም ጠጠር የወረወሩትን በአጠቃላይ ድንጋይ አንስተው የወረወሩትን በአጠቃላይ ሁሉንም በክርስቶስ ፍቅር ይቅር ብያቸዋለሁ። ምንም አይነት ሌላ ሽምግልና አያስፈልግም። እኔ በግሌ ሁሉንም የወረወሩትን ድንጋይ መልሼ አላወረውረው። ስለ እውነት ነው የምላችሁ፣ ጌታ ምስክሬ። የወረወሩትን ድንጋይ አንድ በአንድ ገንብቼ ግን አሳያቸዋለሁ። ያ የራሴ ዲሲዥን፣ ያ የኔ ውሳኔ። ሁሉንም ግን ኪራዬ ከማንም ጋር ስለ እውነት ነው የምላችሁ በጌታ ፊት ከማንም ጋር ምንም ሽምግልና አያስፈልግም። ይኸው መልእክቴ ባሉበት ይድረሳቸው። ሁላችሁንም በክርስቶስ ፍቅር ወዳችኋለሁ። ሁላችሁንም የተለያዩ ነገሮችን የተናገራችሁ የተለያዩ ትልቅም ትንሽም ድንጋይን አንስታችሁ ወረወራችሁ ሁላችሁንም በየትኛውም አይነት ሁኔታ ላይ ያላችሁ እህቶችም ወንድሞችም እናቶችም አባቶችም ልትሆኑ ትችላላችሁ፣ አላቃችሁም። እና ሁላችሁንም ግን በክርስቶስ ኢየሱስ ፍቅር ወዳችኋለሁ። እናም ይቅር ብያችኋለሁ። ሁላችሁንም ይቅር ብያለሁኝ። ስለዚህ ምንም አይነት ሽምግልና አያስፈልግም ለማለት ፈልጌ ነው። ኪራዬ ስለ ሀሳብ ግን በጣም ነው የማመሰግነው። ጊዜ ያክል ፈለግዬ እኔ ቶሎ ሀሳቤን ትልበልና ልጨርስን አሉት። ፈለግዬ በነገራችን ላይ ይሄንን ነገር ስሙን አልጠራም። ይህን ነገር ሳነሳው አንተ ላይ ብቻ ስለደረሰ ሳይሆን እኔ ላይም የደረሰ ነገር ነው። ማንም ያውቃል። ብዙ ተናግሮኛል። ያ ሰው ማለት ነው፣ ያ ግለሰብ ብዙ ተናግሮኛል። ገብተዋል። ግን እንደ ሃይማኖት ባለው ጉዳይ ግን የሃይማኖቱን ጉዳይ ተንተርሼ ነው እያወራሁ ያለሁት። ስለዚህ ቢያንስ እንኳን ኦኬ እንትን ባይልም እኔ ስልኩን በቃ የምታውቁ ስጡኝና ነገሩን እሱ እንዳያስቀጥለው ወይም እንደዚህ አይነት ነገሮች እንዳይሄዱ በግል ያወራለሁ። እናንተ አታወሩ፣ ባላችሁበት ሁለታችሁም ሰላም ሁኑልን። ሁለታችሁም አገልግሎታችሁን በገባችሁ መጠን ቀጥሉ፣ ችግር የለውም። እሱ ግን ይሄ ነገር ወደ ሚዲያ ከዚህ በኋላ የማይመጣበትን ነገር ግን መጨረስ እንዳለብን ግን ይሰማኛል። ስለዚህ አባቶች ካላችሁ፣ ትልልቅ ሰዎች ካላችሁ፣ የሃይማኖት ሰዎች ካላችሁ በተቻላችሁ መጠን ይህንን ነገር እንዲቆም ብታስደርጉ በዛ በኩልም በዚህ በኩልም ያለውን ይላለው። ይህን ለመስጠት ነው። ፈለግዬ በጣም ወዳለሁ፣ አከብርሃለሁ። ሌላ ከዚህ በላይ አልጨምርም። ተባረክልኝ። መብራን ካንተ ጋር ነው። ወንድም ሮማንዬ እኔ እሰማለሁ። ሮማንዬ እሰማለሁ። ይቅርታ አንዳንዴ ስሜታዊ የሚያደርግ ነገር ስሜታዊ ያደርጋል። በጣም ይቅርታ አድርጉልኝ። እኔ በጣም ሰው አከብራለሁ፣ ሰው ወዳለሁ። አንዳንዴ የሆነ ልፍ ስንል እላፊ ነገር እንናገራለን እና ኪሩቤል በጣም ይቅርታ ለተናገርኩት ነገር አንተ መናገር ፈልጌ ሳይሆን ያው የጠራኸው ሰው ነው። እኔ ደግሞ በእምነቴም በምኔም አልደራደርም። ስለ እምነት ስናወራ እንግዲህ ፈለገ ነው ዛሬ ቶፒካችን፣ እዚህ ጋር የመጣ ፈለገ ነው። ሁሉንም የወረወሩብኝን ድንጋይ ቤት አድርጌ ሰርቼ ያሳያቸዋለሁ ነው ያለው። በቃ ይቅርታ አድርጓል። ከይቅርታ በላይ ምንም ነገር የለም። ምንም ይበሉ አምላክ እንጂ ፈራጅ ሰው አይደለም። ስለዚህ ይቅርታ ስላለ በዚህ ብንጨርሰው፣ ይቅርታ በሚለው ነገር ሁሉም ሰው ከይቅርታ በላይ ከፍ ያለ ነገር የለም። እኔ እንደዛ ብዬ ነው የማምነው። ስም ባንጠራ ደስ ይለኛል። ከሌ ሰደበ፣ ከሌ እንዲያረገ፣ ከእንትና ጋር ተጋጨን ምናምን፣ ያም ስላልሆነ አጀንዳችን ወንድማችንን አለን ከጎንህ ለማለት ነው እዚህ ጋር ይመጣል። እሱ ይታሰብልኝ። ወይ መማርዬ ሶፊን አስገቢው። ፓስተር ሶፊ መጥቷል እና አስገቢ ፓስተር ሶፊ። ይሄንን ፊትም ደግሞ ብታሳንሸው አሪፍ ነበር። በትልቁ ነው ያለው ፓስተር ማን በነገራችን ላይ ሄዳል፣ ቤተክርስቲያን ሄዳል። ፈለገ መጀመሪያ ለምን አይ መማርዬ አንዴ ተሳስቶ ፓስተር ነው። አዎ ሶፊ ነው። ሶፊ ፓስተር
ሶፎንያስ ሞላልኝ አንድ ቁጥር ጻፈ። መልስ መማዬ በዚህ አጋጣሚ ኢትዮ ላይቭ ሪከርድንም በጣም አድርገን እናመሰግናለን። ኢትዮ ትልቅ ስራ እየሰሩ ስለሆነ ኢትዮ ላይቭ ሪከርድ አሉ እነ ኩዊንም የሚባሉ አሉ የሙስሊም እህቶቻችን ናቸው። ግን ሪከርድ እያደረጉ የኛን ነገር እየፖሰቱ ፎሎ አድርጉ የሚሉ የሙስሊም እህት ወንድሞቻችን አሉ። እነ ኩዊን እነ ኢትዮ ላይቭ ሪከርድ እንኳንም ማስታወስካቸው ፈለገ። አሁን ገና አስታወስ እነረጁ በጣም አሁንም እዚህ ጋር መማር እየረጁ መታ ጊፍት ሲሰጥ ነበረ። በፈለገ ቪዲዮ ሰርታለች። በጣም ነው የምናመሰግነው። የምር ሪከርድ ላይ ብለና ሪከርድ የሚያደርጉ ልጆች የኛ ልጆች ግዴታችን ነው መማር። ምስጋና ያስፈልገንም፣ ግን ለሌሎቹ ግዴታቸው ነው እንጂ ግዴታቸው ነው። ራሳችን ቤተክርስቲያን ወንድሞቻችን ቆማለች። እሺ ሮሚ ይሰማለው ተሰማለሽ? ሮሚ የቪዲዮ አትወጭም? እሺ እንትን ስለሆነ ነው ፈለግዬ ስላገኘው በጣም ነው ደስ ያለኝ። የኔ ጌታ እግዚአብሔር ሁሉ ነገር ሲያደርግ ለበጎ ነው። እኛ እንድናቅ እኛ እንድንከተል እኔ ብዙ አላቅም። ተቆራርጦ የወጣ ትምህርቶችን ስፔሻሊ ቴዲ ሐዋሳ ቤት የተደረገውን ነው ያየሁት። እውነት ለመናገር እኔ ትምህርትን ተከትዬ ምናምን አይደለም፣ ግን ስነሳ ልክ እኔ ምን እንዳደረካቸው ባላቅም ወረው ሳገኝ ምን ሆኖ ነው ብዬ ነው ስጠይቅ፣ ምንም አይነት ሪዝም በሌለው ነገር ነው የተነሱብህና ከዛ ያው እኛ እህቶች ወንድሞች ሚዲያውን ወረን ቀጥ ሰጥ አድርገናቸዋል። አሁን አንተ እስከ መጨረሻው ድረስ በዚህ የተከበረው መልስን ቀጥል። ከተነሱ ችግር የለም፣ ከኛ ጋር ነው የሚገጥሙት። አንተ በዚሁ ነው የምትሄደው። እናት በጣም ደስ ያለኝ ደግሞ ዝርያ የሆነች እናት ነው ያለ፣ አዲስ አበባ ተወልዳ ያደገች። በጣም ነው የተደሰትኩት እግዚአብሔርን። አንተ ዝርያ እናት ዝርያ፣ በጣም የሚገርም ነገር ነው። በጣም ነው የተደሰትኩ፣ ስላወቅኩ ደስ ብሎኛል። እንደናንተ አይነቱን እግዚአብሔር ያብዛልን። ጥንካሬህን፣ ጨዋነትን፣ ትክክለኛ የኦርቶዶክስ ገጸ ባህሪ የሚታይብህ ወንድማችንና ኦፍኮርስ ምንም ጥርጥር የለውም። ይሄ የሚያሳየው ግን አንተን እግዚአብሔር ከፍ እንዲያደርግ ከዚህ በላይ እንድትሰራ እኛ የጠፉት ልጆችን እኛ የጠፉት ብዙዎች አለን። እኛ ተገርተን እንድንመለስ ነው ይሄ የሆነውና እግዚአብሔር ሲያነሳ ምክንያት አለው። በጣም ነው በቤተሰቦች የኮራ ነው። ኦፍኮርስ አንተ ተነስተ ቤተሰቦችን እንደዚህ ሲዘልፉ ሁልጊዜም እኛ የምንፈራው ቤተሰብ አይቶ እንደያዝን ነው። ግን እንኳን ሊያዝኑ ጭራሽ የሚያበረታቱ ጭራሽ በመሰደባቸው በሃይማኖታቸው የሚደሰቱ ቤተሰብ ስላለ እጅግ በጣም ነው የኮራ ነው። በዚህ አጋጣሚ ፓስተር ሶፊ እዚህ ጋር የገባው አንተ ኮንክ፣ በጣም ይቅርታ። ከአንተ ጋር መስሎኝ ጸቡ እንደገባው መጀመሪያ አንተን ነው የወረፍኩና አንተ መስለኝ ነው። በጣም ይቅርታ። ለምን ጌም የሚጫወተው ከሱ ጋር እሱ ጦርነቱን ያስነሳብህ መስሎኝ እንደገባው በሱ ነበር የጀመርኩትና ታላቅ ይቅርታ ጠይቃለሁ። በኋላ አንተ እንዳለውን ክስ ሰማ ሮንግ ነገር ሰምቼ ነው። ግን የተነሱብህ ምንም ፍሪ ፈርስኪ የሆነ ነገር ይዘው አንድም እኔ እኮ የሆነ ፖይንት ይዘው ቢሆን ጥሩ ነው፣ ግን ለበጎ ነው። ደስ የሚለው ለበጎ ነው። አንበሳ የመሰሉ እህቶች እነ ሳርዬ 3 ቀን ስራዬን ሁሉ ዘጋለሁ አለች። በቃ ጦርነት ልትፈጥርና በጣም ነው የተደሰትኩት። እግዚአብሔር እድሜና ጤና ከኛ ሁሉ ከማንረባው እድሜና ጤና ጨምሮ በዛ ላይ ደስ ያለኝ በጣም ያንግነ ገና ብዙ ስራ ትሰራለ። ገና በጣም ብዙ እዚህ ፕላትፎርም ላይ እንድትሰሩ እኛ ደግሞ ከጎናችኋለን። በዚህ አጋጣሚ በአንተ የተነሳ ኦርቶዶክሶችን ሰብስበን ፋይት የምናደርግበት ለመጀመሪያ ጊዜ ቴሌግራም ግሩፕ የከፈትኩት በአንተ ነው። ለምን እንዴት ነው እንደዚህ አይነት ነገር ሰው በዚህ መልኩ የሚደራጀው ለመጥፎ ነገር?
እኛ ደግሞ ለመጀመሪያ ጊዜ ለጥሩ ነገር ኦርቶዶክስ እንድንሰበሰብ አድርገውናል። አለን ከጎን ዳቢሎስ እንግዲህ እፈሩ። እኛ ሁልጊዜም ከጎናችሁ አለን፣ ከጀርባችሁ። እኛ የጠፋ ነው ሃይማኖታችንን የማናንጸባርቀው በክርስትና ስም የማንኖረው ነገር ግን ስትነኩ ግን ማንም ሳር ቅጠሉ እንደሚነሳ የታየበት ነው። ስላገኘው ክበርልኝ። እጅግ በጣም ነው የተደሰትኩት። በተለይ ደግሞ ተመስገን ወንድምክ የሚያኮራ ትክክለኛ ወንድም፣ በቃ ወንድም መከታ፣ በጣም ደስ የሚል ወንድምን ያለ እድሜና ጤና ይስጥ። እኔ ትልቅ እህት ነኝ። እድሜና ጤና ነው የምንመኝልህ። አመሰግናለሁ ስላዳመጣችሁ። ሁላችሁንም ወዳችኋለሁ። መማርዬ ደግሞ ስትቆጭ ያምርብሻል። ሮሚ አመሰግናለሁ። እግዚአብሔር ያክብርልኝ። እጅግ በጣም ነው የማመሰግነው። አንዳንድ የሪከርዶችን እየተመለከትኩኝ ነበረና ሮሚ በጣም ነው የማመሰግነው እና ፓስተር ሶፊን ደግሞ እንኳንም ዘለፍሽልኝ። በጣም ላለን የቀጠሮ ጌም አደገኛ ሰራዊቶች እያዘጋጀ ነበርና አንቺ የዛን ሰዓት እንደውም ፒንክ ለባሿን ሶፊ ሁሌ ፒንክ ነጠላ ነው የሚለብሰው እና ኮሜንት ላይ ሶፊ ብለው ሲጽፉ ሶፊ ፒንክ ነበር ያለችው እና ፓስተር ሶፊያ አደገኛ ትጥቅ ተዘጋጅቶ ነበር። በዛ ቃል እንደውም ጥሩ አፈራርስሽበታል። ሮሚ በጣም ነው የማመሰግነው። ስላወቅሽ ደስ ብሎኛል። እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። ቴንኪው። ችግር የለም ፓስተር ሶፊ፣ በጣም ይቅርታ ትንሽ እንትን ስላልኩት። በአንተ በኩልም መጥቼ ታብታብ አደርጋለሁ። የዛን ቀን በትንሹ አግዛለሁ። የኔ ታብታብ የእሱ አንበሳ የሆነበት ምክንያት ምን ፈልገሽ ነው? እሺ መልካም። እንግዲህ ዝም ብዬ በዚሁ ልቀጥል። እንዴት አመሻችሁ? እንዴት ዋላችሁ? በተለያየ ሰዓት አቆጣጠር ያላችሁ ሁላችሁንም ሰላም ላለው ውድ ኦርቶዶክሳውያን ቤተሰቦች፣ እንዲሁም ደግሞ ከተለያየ ቤተ እምነት ያላችሁ ድንገትም ምን እያሉ ነው ብላችሁ እግረ መንገዳችሁን የመጣችሁም ካላችሁ እንግዲህ እንኳን ደህና መጣችሁ። እንዴት አላችሁ? ሁላችሁንም ሰላም ላለውኝ እግዚአብሔር ይባርካችሁ። ሮሚ እህታችን ያነሳሽው ሀሳብ ይቅርታ ነው፣ ምንም ችግር የለም። እኔ ነገሮችን በጣም ብዙ ሲሪየስ አርዛለ ስል ገጠመኝ ነው። እንደሱ እንዳሰብሽ ገብቶኛል። ችግር የለውም። ጥሩ ነው። ፕሮሞት ነው ያደረግሽ፣ ምንም ክፋት የለውም እና እንደሱ ቆጣሪ ተባረኪ ሮሚ፣ ችግር የለም። ከዛ በተረፈ ግን ወደ ቁም ነገሩ ልግባና አንደኛ በጣም ነው የምታምሩት፣ በጣም ነው የምታስቀኑት። ለብዙ ቤተ እምነቶች ምሳሌ የሚሆን ሰው፣ ቅድምም እየተናገርኩት ነበረ። ሰው ደግፈዋለሁ የምትሉ ከሆነ የቆመ ሰው አይደገፍም። መጀመሪያ ደረጃ በመርህ ማለት ነው። ድጋፍ ካስፈለገ ወንድማችን በቆመበት በጠነከረበት ሳይሆን በደከመበት ነገር ላይ ነው ድጋፍ የሚያስፈልገው ማለት ነው። ስለዚህ በዛ በነገሩ በሆኑ ሊሆን ሳይሆንም ቢሆን በተለያየ አይነት ሁኔታ እንኳን ሲነሳ አብራችሁ የቆማችሁ ኦርቶዶክሳውያን እንዲሁም ደግሞ ወንጌል አማኞች ፕሮቴስታንቶችም አሉ። እኔም ማቃቸው እና በጣም በጣም እግዚአብሔር ዘመናችሁን ይባርክ። ሁላችሁንም በጣም ነው የማመሰግናችሁ እንደ አንድ ታናሽ ወንድም። ከዛ በተረፈ ግን እንደዚህ በሶሻል ሚዲያ ላይ አንዳንድ ነገሮችን የማይገቡ በተለይ ከእናንተ ከኦርቶዶክሳውያን ያልጠበቅኩት ነገር እናንተ እኮ የራሳችሁ አስተምህሮ አላችሁ አይደል? እንዲህ ሁሉን ነገር እኮ ገበና አታውጡትም። ንስሐ አባት የሚባል አባቶች የሚባሉ ሄዳችሁ የምታወሩባቸው ጠጋ ብላችሁ ወደ ልባቸው ወደ ደረታቸው ቀርባችሁ የምታወሩበት ባህልና ቀኖና ይሁን እንግዲህ የቤተክርስቲያን አስተምህሮ አላችሁ እኔ እስከማውቀው እና ያንን የት እያጠፋችሁት ነው? እንደዚህ መጥቶ መቦጫጨቅ የጀመራችሁት ራሱ በአደባባይ እንዲበል እንዲያይበል መባባል የጀመራችሁት እኮ የእናንተ እንኳን ይሄ በቤተክርስቲያናችሁ እያገለገለ ያለና ጠቃሚ የሆነ ልጅ እኔ አመስግኛቸዋለሁ። እሱን ተሜን፣ ነጋዲሳን፣ አኪለን የተለያየ ቦታ እንኳን ብንቆም የተለያየ አስተምሮ እንኳን ቢሆን ኦርቶዶክሳውያን መጽሐፍ ቅዱስን የበለጠ እንዲያነቡ ተጽዕኖ አድርገዋል። በድፍረት መጥተው ከመጽሐፍ ቅዱስ እናውራ የሚሉ ወጣቶች እኮ ፈጥራቸዋል። ይሄ እኮ ቢግ ፕሪቪሌጅ ነው። ለእኔ በጣም የሚያስደስተኝ ነው።
እውነት ለመናገር ከዚህ በላይ ምን የሚያስደስት ነገር አለ? በወንጌል ጉዳይ የምንነጋገራቸው ወንድሞች ማግኘት የፈለገ መምጣት ብታምኑም ባታምኑም በእኔ ህይወት ላይ ለውጥ አለው። የበለጠ እንዳነብ፣ የበለጠ እንድረዳ፣ የበለጠ እንዳይ ኢቭን የራሴ ያለውበትን ዶክትሪን እንኳን በአግባቡ አጥንቼ እንዳወራ ጠቅሞኛል። ምክንያቱም ጥያቄ ስለሚጠይቀኝ ስለማይለቀኝ፣ እኔም ስለማለቀው የእሱ መኖር ለእኔ ጥቅም ነው፣ የእኔ መኖር ለእሱ ጥቅም ነው ማለት ነው። ስለዚህ ከዚህ አንጻር የእናንተን ቀኖናችሁንና ስርዓታችሁን አትናዱት። በጣም በጣም ለረጅም ጊዜ ይዛችሁ የመጣችሁትን ነገር ባትለቁት። በዚህ በሶሻል ሚዲያ ምክንያት እንደሱ ባታደርጉ በጣም መልካም ነው። ከዛ በተረፈ ግን ይሄኛው አንድነታችሁ፣ ለወንድማችሁ መቆማችሁ በቃ ይኸው ዛሬ ፊቱ በርቶ እንዲሆን እኮ እኔ ሌላ አንዳንድ ቦታዎች ቢሆን ብዙ ነገር አለ። በቃ እንደዚህ ራሱ ፊቱ በርቶ እንዲሆን ይሄ አያችሁ ትልቅ ቁም ነገር አለው ማለት ነው። ከአባቶቻችሁ ጸሎት ከእናንተ ጸሎት አልፎ ሰው መጽሐፍ ቅዱስ እንዲህ ይላል፣ መዋደዳችሁ ይልና በተግባር የተገለጠ ይሁን ይላል። ሰውን ወደዋለሁ ስትሉ ተግባር ይፈልጋል ማለት ነው። ልክ ጊዜያችሁን ሰጣችሁ እንደዚህ ቁጭ ብላችሁ ስለሱ ስለ ወንድማችሁ አብራችሁ መቆማችሁ ይሄ በጣም የሚያስደስት ነው። በእርግጥ እቺን ብቻ ልናገር፣ ያው ትንሽ ሰባኪ ስለሆንኩ ወሬ እንዳላበዛባችሁ የሉቃስ ወንጌል ምዕራፍ 15 አንድ ልጅ ከአባቱ ቤት ያለውን ነገር ተካፍሎ ይዞ ወጣ። ከዛ ንብረቱን ሁሉ አጠፋ፣ ያለውን ነገር ተጫወተበት። ከዛ ግን አንድ ቀን ወደ ልቡ ሲመለስ ወደ አባቱ ቤት መመለስ ሲፈልግ በጣም የሚያስደንቀው አባትየው ፍሪዳ አርዶ ቀለበት አድርጎ ልጄ ተመጣልኝ፣ የጠፋው ልጄ ተገኘልኝ ሲል ወንድምየው ከእርሻ እየተመለሰ ተበሳጨ። አንዳንድ ወንድሞች አሉ በቃ የሰው መመለስ የሚያበሳጫቸው፣ የሰው መመለስ የሚያናድዳቸው። እንዴ ይሄ በፍጹም በብዙ ቤተ እምነቶች ላይ ያለ ችግር ስለሆነ ነው። እና ወንድም ሁል ጊዜ እንዲህ አይነትም አለ፣ እንዲህ አይነትም ወንድም አለ። ደግሞ በመመለሱም ደግሞ ደስ የሚያሰኘው ወንድምም አለ ማለት ነው። ስለዚህ እናንተ ወንድሞችና እህቶች ወንድም በመመለሱ የምትደሰቱ፣ በመቆሙ የምትደሰቱ ጠቃሚዎች። በቀደም የሆነች ልጅ እኔ እኮ የማይመለከተኝን ቪዲዮ እኮ ነው ያየሁት፣ የሱ ቪዲዮ። አንዲት ልጅ መታ ቀይ ልጅ ራሴን ላጠፋ ነበረ፣ በእንዲህ አይነት ሁኔታ ውስጥ ነበርኩኝ እና ብላ የአንዲት ነፍስ መዳን እኮ ትልቅ ቫልዩ አለው። ስለዚህ ወንድማችን ፈለገ ዛሬም ወደፊትም እኔ እናንተ እኔ ለምሳሌ መጽሐፍ ቅዱስ ብቻ ብዬ የማምነኝ፣ አንተ ደግሞ ሌላ ነው የምታምነው። በዚህ አስተሳሰባችንና አስተማሪዋችን እኔ እናንተ ሁሌም የተለያየንን፣ በዚህ ምንም በሀሳብ ፋይት ልናደርግ እንችላለን። እንደ ወንድም ግን ወንድሜ ነህ፣ እንደ ኢትዮጵያ ኢትዮጵያዊ ነህ። ደግሞ በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም የምናምን ሁለታችንም በኢየሱስ ክርስቶስ ሞትና ትንሣኤ የምናምን የመስቀሉን የቀራንዮውን ስራ የምናምን ወንድሞች ስለሆነን ከሚለየን ነገር አንድ የሚያደርገን ነገር ብዙ ነው። ስለዚህ ብዙ ጊዜ ሰው የሚለየው ነገር ላይ ትኩረት ስለሚያደርግ እንጂ አንድ የሚያደርገን ነገር ብዙ ስለሆነ ነው። በጣም ነው የምወዳችሁ፣ በጣም ነው የተደነቀባችሁ። ሮሚም የኦርቶዶክስ ብቻ ሳይሆን የፕሮቴስታንትም ክፈቺ ቴሌግራም፣ ለእኛም ስለሚጠቅመን እናንተም ብቻ ዘረኝነት ጥሩ አይደለም፣ ይቅርብሽ። ስለዚህ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ጊዜያችሁን ወስጃለሁኝ፣ ምሕረት አድርጉልኝ። መማርም በጣም ጌታ ይባርክሽ። እንደዚህ ቁጭ ብላችሁ ሳሪም ከላይ አይቻለሁ፣ ብሪጅስቶን ተሙ በጣም አስደናቂ ሰው፣ በጣም 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 ተሙ በሚገርም ልጅ ነው። እና አያችሁ ምንድነው ወጥና ወንድም ማስፈራሪያ ነው ምናምን የሚባል ነበረ ድሮ። እናንተ እንኳን እድሜያችሁ ገና ነው አታውቁትም። እና በቃ ወንድም ነህ። በቃ በጣም የሚያስደንቅ እንዲህ አይነት ተሙ ልደት በጣም አይቻለሁ። በጣም 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 እውነት ከልቤ ተደስቼባችኋለሁ። እግዚአብሔር ዘመናችሁን ይባርክ፣ ቤታችሁን ይባርክ፣ ኑሯችሁን ይባርክ። ይህ ፍቅርና ይህ አንድነት አይወሰድባችሁ። የፒንኳን ነጠላ ጉዳይ እንግዲህ ሮሚም አንስታ ብዙዎች አንስተውብኝ፣ እኔ ድንገት ነው መዝሙር ዘምር ብሎኝ ይኸው ከታች ያለ ተመስገን ነው ጉድ ያደረገኝ። እኔ ጋር ያለች ልጅ አለች፣ እሷ ጠዋት ጊዮርጊስ ለብሳ ትሄዳለች፣ ማታ እኔ ደግሞ እዚህ ላይቭ ላይ ያስለበሱኝ። ከዛ በኋላ ነው የያዙኝ እንጂ ጀግና ሰው ጠፍቶ ነው አንድ ነጠላ ነጭ ጥለት ያለው አሁን እንዲህ ይባላለው። እኔ ሮሚ ነው እውነቱ። ኧረ እኔ እገዛልሃለሁ፣ እኔ እልክልሃለሁ። ቴሌግራሙም ደግሞ አንተ ላይም የተነሳ ካለ ለአንተ የሚሰራል አንተንም የሚደግፍ ነው። ማንኛውም ወንድሞቻችን ጥቃት ቢደርስባችሁ ለአንተም የሚቆሙ ነው። ደግሞ ሲያምርብ
ሐርና ወርቁ የሚለውን እንደው መዝሙር አንዴ ብዘምርልን ሲያምርብ ሶፊዬ። እሺ ያለ ቅጣት እንግዲህ ጥሩ ነው፣ ምንም ችግር የለውም። በዚህ አጋጣሚም እሺ እኛ በነገራችን ላይ ፕሮቴስታንት ወይም ወንጌል አማኝ የሚባሉት የማርያም ጠላት ብሎ አንዳንድ ሰው ያስባል፣ እረዳለሁ። ግን በፍጹም እኛ የማርያም ጠላቶች አይደለንም። ማርያም የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ናት። እንወዳታለን፣ እናከብራታለን። መጽሐፍ ቅዱስ ከሴቶች ሁሉ የተለየሽ ይላታል፣ ከሴቶች ሁሉ የተለየች ነች። ብጽዕት ነች ይላታል፣ ብጽዕት ናት። ይሄንን የሚመረው ሰው ካለ አጠገቡ ባለ ጁስ ወይም ውሃ ይዋጠው። መጽሐፍ ቅዱስ ይሄንን ይላታል ማለት ነው። ስለዚህ የሚላትን እንላለን። ስለዚህ ይሄኛውን መዝሙር ሰላም ለኪ የሚለው መልአኩ ቅዱስ ገብርኤል ወደ እሷ በመጣ ጊዜ ሰላም ላንቺ ይሁን የሚል አማርኛ ፍቺ ያለው ነው። ሌላ የሚመስላችሁ ሰዎች ካለ እንግዲህ ይሄ ነው ትርጓሜው። እና ሮሚ ሶፊ በዚህ አጋጣሚ ኢትዮጵያ መጥቼ ሚዲያ ላይ እኔ አልፈራም፣ የፈለግከውን ስለ ሃይማኖት ጠይቀኝ ስል ፈርተኝ ለምን ጠፋ? እኔ ዛት ማች መጽሐፍ ቅዱስ አላቅም፣ ግን ኤኒ ጥያቄ ጠይቀኝ፣ ሃይማኖት በሚመለከት እመልሳለሁ። ልቅረብ ብዬ በዛው ጠፋ። ፈርተኝ ለምን እንድነው የፈራኸኝ? አልገባኝም። ግሬስሽ የሚያስፈራ ነው። እውነት ለመናገር ከባድ ነው ያለ ግሬስ። ዝርያም ስለሆንሽ ደግሞ በጣም ግን የጠፋችሁት እውነት ለመናገር ያው ምናልባት በዚህ አጋጣሚ እዚሁ ካለ ጋዜጠኛ ተሼ ከሱ ጋር ነው ያወራ ነው። እንግዲህ ከሱ ጋር ተቀጣጥረን አልተመቻትም። ወደ ዱከም ነው ደብረ ዘይት ምንም እኔ ኤኒ ዴይ ኤኒ ታይም ኤኒ ጥያቄ ሬዲ ነኝ፣ ጠይቀኝ ብዬ ነው በዛ ሰዓት በስልክ ያልኩ። ከዛ ድርግም ብለህ ጠፋ። አይኖ ግርማ ሞገሴ እንደሚያስፈራ ቃለሁ ወይ ሚዲያ ድጋሚ እንዳይዘጋብ እንደተሼ ፈርተህ ነው? አይ እኔ የሚዘጋ የለም። እኔ የትኛውንም ሀሳብ ነው የማስተናግደው። ግን እውነት ለመናገር ተሼ እዚሁ እየሰማ ከሆነ እዚሁ ካለ ጠይቄው። እናንተ ቀጥራችሁኝ ስቱዲዮ ቁጭ ባልኩበት ነው ያልመጣችሁት እና ለዛም ይቅርታ ጠይቁኝ። ይቅርታ ጠይቁ። ይጠየቅሽ ጠይቀዋለሁ። ነገ ኢትስ ኦኬ፣ ችግር የለም። አሁንም አዲሱ ዓመት ስለምመጣ ይዘምርልና ትመጫለሽ ሬዲ ነው እና መዝሙሩ በለዛ ቅጣት ስለጠፋ ቅጣቱን አንድ መዝሙር ዘምርልን በመቤቴ። እሺ ችግር የለም፣ ችግር አይድረስብ። በቃ እናዳምጣለን። በጌታ በኢየሱስ ክርስቶስ ስም ዘምራለሁኝ። ሰላም ለኪ እያለ ሰላም ለኪን እያለ ሐርና ወርቆን ስታስማማ የገብርኤል ድምፅ ተሰማ። ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቆን ስታስማማ የገብርኤል ድምፅ ተሰማ ተሰማ። የገብርኤል ድምፅ ተሰማ ተሰማ። የመላኩ ድምፅ ተሰማ። ሰላም ለኪ እያለ ሰላም ለኪን እያለ ሐርና ወርቆን ስታስማማ የገብርኤል ድምፅ ተሰማ ተሰማ። የገብርኤል ድምፅ ተሰማ ተሰማ። የመላኩ ድምፅ ተሰማ። ዲያቆኑ በተቀመጡበት አሁን እኔን እንደዚህ ስታዝብሉኝ እንግዲህ ለዚህ ዝማሬ አሁን ዝማሬ መላእክት ያሰማልን ወይስ ነፍስ ይማር ነው? ዝማሬ መላክ ያሰማልን። በጣም እናመሰግናለን። ያሰማልን። ስላከበርከን እግዚአብሔር ያክብር።